የነዳጅ መኪና የምንነዳ ከሆነ ይህን ሰሞን ናፍጣም ይሁን ቤንዚን ይሁን የሚወስደው መኪናችን በጣም ረጃጅም ሰልፎችን መጠበቅ ከዛም ደግሞ ካገኘንም እንደው እድለኛ ሆነን ከዛ ደግሞ በሚቀጥለውም ስንቀዳ ረጃጅም ሰልፎችን እየለመድን መተናል። ይሄ ሆነው እንግዲህ የአቅርቦት ሰንሰለት ላይ የሚፈጠሩ ችግሮችን ከዛም ደግሞ በትልቁ ከዚህ በፊትም ሰርቸዋለሁ አሜሪካና እስራኤል ከኢራን ጋር በፈጠሩት ግጭት ምክንያት የስትሬት ኦፍ ሆርሙዝ በመዘጋቱ ለዓለም የሚቀርበው የነዳጅ ክምችት ወይም የነዳጅ አቅርቦት ኮምፕሮማይዝ በመሆኑ ወይም በጣም በመቀነሱ ነው። ይሄ እንግዲህ የተለያዩ ምክንያቶችንም በአገር ውስጥ ዲስትሪቢዩሽን ወይም ማከፋፈልም ሎጂስቲክስ ትራንስፖርትን ከዛ አንጻር መመልከት እንችላለን። ሆኖም ግን ለዛሬው ሃሽታግ ሽቀላ ማነሳው እንደው ጂኦፖለቲክስ በምን መልኩ ነው የዓለም ምጣኔ ሀብትን ተጽዕኖ የሚያሳድርባቸው የሚለውን 5 ነጥቦች አንስቻወራለሁ። ለረጅም ዓመታት የዓለም ሀገራት የተለያዩ ስምምነቶችን ያደርጋሉ። የተባበሩት መንግስታትን ማንሳት እንችላለን። እኛው በአህጉር ደረጃ ደግሞ የአፍሪካ ህብረትን ማንሳት እንችላለን። እነዚህ ስምምነቶች ወይንም እነዚህ የህብረት አንደርስታንዲንጎች መግባባቶች የሚደረጉት አንድ ሀገር ከሌላው ሀገር ጋር ያለውን ግንኙነት በጣም አዎንታዊ በሆነ መንገድ ጠንካራ አድርጎ እኔ ጋር የሌለው ነገር አንተ ጋር ስላለ እስቲ እንደው በድሮም አባባል ባርተር አድርገን ነው አይደል አኗኗር ዘይቤያችንን ያስተካከል ነው። እኔ ጋር የሌለውን ነገር ካንተ ጋር ወስዳለሁ፣ አንተ ጋር የሌለውን ደግሞ ከኔ መውሰድ ትችላለህ በሚል እንዲህ በቀላሉ ሳስረዳ በዚህ አይነት መረዳት ነበረ። ይሄ ግን ከጊዜ ወደ ጊዜ ጥሩነቱ እንዳለ ሆኖ አብዛኛውን ጊዜ ደግሞ አላየንሶች ወይንም አንድ ላይ የመሆን ነገር ሲፈጠር ቡድኖች በመፈጠራቸው ከአንድ ሀገር በሌላ ሀገር ግጭት አይጠፋም። ይሄ ታዲያ ምን አይነት ችግሮችን እየፈጠረ መጣ? የቡድኖችን ግጭት ማምጣት ይጀምራል። የመጀመሪያ ዓለም ጦርነትን ማንሳት እንችላለን። ሁለተኛ ዓለም ጦርነትን ማንሳት እንችላለን። እነዚህ ግጭቶች በዓለም ደረጃ የተነሱት አንድ ሀገር ከአንድ ሀገር ጋር በተደረገው ነገር። አሁን ለምሳሌ ሁለተኛ ዓለም ጦርነትን ብናነሳ ጀርመን ፖላንድን ስለወረረች ነው። ከዛ በኋላ የዓለም አውሮፓ ላይ ያሉ ሀገራት በሁለት በኩል ተከፍለው ያን ያህል ጊዜ ግጭት ሲፈጠር የነበረው። ታዲያ ጂኦፖለቲክስ በተለያዩ መንገዶች የዓለም እንደው ምጣኔ ሀብትን ብቻ ሳይሆን አኗኗርን ልንን እንችላለን፣ ሰላም፣ ጸጥታን፣ እንደው የህፃናትን እንደው ማደግ ልበል፣ የመስራት መብት ብዙ ነገር ነው በአሉታዊ መንገድ ተጽዕኖ የሚያሳድርበት። ሆኖም ግን ለዛሬው እስቲ እንግዲህ ምጣኔ ሀብት ላይ በምን መልኩ ያሳድራል ወይስ በምን መልኩ ነው ያንን ተጽዕኖ አሳድሮ ሰዎች መሪዎች ሀገራት ደግሞ ራሳቸውን በአንድ ጎን አድርገው ሌላ ሀገርን ወይም ሌላ ቡድን ውስጥ ያሉ ሀገራት ጋር ግጭት ውስጥ የሚገቡበትን የሚለውን ነው። እንግዲህ ኢንተርዲፔንደንስን እስቲ እንመልከት። ኢንተርዲፔንደንስ ማለት እንደው በእንግሊዝኛው ስለጀመርኩ ይቅርታ ጠይቃለሁ፣ እርስ በርስ ላይ የመደጋገፍ ወይ እኔ እንደው አንድ ሀገር በሆን ወይም ኢትዮጵያ ልበል፣ ኢትዮጵያ ለአንድ ኢምፖርቷ ወይም ለነዳጅ ልበል አይደለ ከተለያዩ ሀገራት ልገዛ ትችላለች። ግን የበለጠ አሁን እንግዲህ አረብ ኤምሬትስን፣ ዩጋንዳን ማንሳት እንችላለን፣ ሳውዲ አረቢያን ማንሳት እንችላለን። ከነዚህ ሀገራት ታደርጋለች። ይሄንን ምንድን ነው ኢትዮጵያ ለነዳጅ አቅርቦቷ ሳውዲ አረቢያ ላይም ላይ ዩናይትድ ኤምሬትስም ላይ ዲፔንደንት ነች ወይንም እዛ ላይ የሆነ ትደገፋለች ልበለው ለአማርኛ ኩሌታው። ስለዚህ ይሄ ነገር በተለያዩ አይነት የገቢ ንግድና የወጪ ንግድ ስንመለከት የተለያዩ ምርቶች ከተለያዩ ሀገራት ወደ አንድ ሀገር ከሌላ ሀገር ሲወሰድ ምንድነው እርስ በርስ የመደጋገፍ ወይንም ኢንተርዲፔንደንት የመሆን ነገር ይሆናል። ይሄ እንደ አንድ የምጣኔ ሀብት ግንኙነት በጣም ጥሩ ነው። ለምን? ቅድም መነሻ ላይ እንዳልኩት አንድ ሀገር ላይ የሌለን ነገር ሌላ ሀገር ላይ ማግኘት ስለሚቻል ነው። ሆኖም ግን እንዲያው የምጣኔ ሀብትና የጂኦፖለቲክስ ተመራማሪዎች የሚሉት አለ ዌፐናይዜሽን፣ ይህንን ነገር እንደ ጦርነት ወይንም እንደ ጦር መሳሪያ የሚጠቀሙበት ሁኔታዎች አሉ። አሁን ለምሳሌ ኢራንን ብናነሳ አሜሪካና እስራኤል በተፈጠረው ግጭት ሲደረግባት ያ ጥቃት ያደረገችው ምንድን ነው? ስትሬት ኦፍ ሆርሙዝ ዘጋች። በዓለም አካባቢ ላይ የሚቀርበው ነዳጅ ሙሉ ለሙሉ የሚተላለፍበትን 70% የሚተላለፍበትን ዘጋች። እስያ የሚሄደውም አውሮፓ የሚሄደውም ወደ እኛም ሀገር የሚመጣው ነዳጅ በጣም ቀነሰ ወይንም ሙሉ ለሙሉ ቆመ። ይሄ ዌፐናይዜሽን ኦፍ ኢንተርዲፔንደንስ የሚሉት ወይንም እርስ በርስ መደጋገፍን እንደ ጦር መሳሪያ የሚጠቀሙበት ነው። ኤነርጂንም ስናነሳ እንግዲህ ሌላኛው ነው። አንዳንዴ ነዳጅን አልሸጥም የነዳጅ አምራች ሀገራት እንግዲህ ኦፔክ ሀገራት አይኖ በቃ እኛ ለእንደዚህ አይነት ሀገር አንሸጥም ሲሉ ወይንም በዓለም ሀገራት ስምምነት ኢምባርጎ ወይንም ገደብ ሲጣልባት አንድ ሀገር ላይ
አይደረግም። ያ ነዳጅ አይሸጥም ማለት ነው። ወደ የተለያዩ አይነት ሚነራሎችንም አንሰጥም ማለት ሲጀመር ይሄ የጂኦፖለቲክስ ምጣኔ ሀብት ላይ ችግር የሚፈጠርበት ነው። ስለዚህ ክልከላው ወይንም አለመቅረቡ ምን አይነት ምጣኔ ሀብት ችግሮችን ያመጣል ብለን ስንመለከት ቅድም እንዳልኩት እንግዲህ ከጠዋት 11 ሰዓት ተነስቶ እስከ 5 ሰዓት አንድ ሰው ከተሰለፈ በአንድ ግለሰብ ብቻ እናስበው። በአንድ ግለሰብ ላይ ያ ሰው ሊሰራ የሚችለውን ስራ አይሰራም፣ ሊያገኝ የሚችለውን ብር አያገኝም። እንደው በእኔ እንኳን ለአንድ ሳብል እንደው ፈረስ ለመጥራት ወይንም ራይድ ለመጥራት ፈልጌ ከእንደው ቅርብ ጊዜ ነው ሙሉ ለሙሉ ከተማው ላይ በቃ ለክኒ ሰፈር ላይ ተቀምጬ 10-15 ደቂቃ ቁጭ ብዬ ጠበቅኩኝ። የለም እንዲያውም ስደውል አይ በቃ ቤንዚን ስለሌለ እንደዚህ ነው። ይሄን ያህል እንግዲህ ክፍተቶች ይፈጠራሉ። አንድ ሰው ከአንድ ቦታ ወደ ሌላ ቦታ እንዳይንቀሳቀስ፣ የተለያዩ አይነት ግብይቶች እንዳይፈጸሙ የማድረግ ትልቅ ኢምፓክት ይኖረዋል ማለት ነው። ሌላኛው ደግሞ እንግዲህ ጊዜዎችን በመጠበቅ የሚደረጉ ስምምነቶችን ወይንም እርስ በርስ የመደጋገፉን እንዳነሳሁት አንድ ሀገር ከሌላ ሀገር ጋር ያለውን ጥሩ ግንኙነት የሚቀየርበት ነገር አለ። አሁንም ወደ አሜሪካና ወደ ኢራን ስንመለስ እንደው ከ1970ዎቹ በፊት እንዲያውም አሜሪካና ኢራን በጣም ጥሩ ግንኙነት ከእስራኤልም ጋር ጥሩ ግንኙነት የነበራት ሀገር ነች። ታዲያ ይህንን ነገር ስንመለከት እንዴት ነው ይሄ ጊዜ ሲቀየር ወይንም ፖለቲካል ሽፍቶች ሲመጡ ሀገሮች አዳፕት የሚያደርጉት የሚለውን ደግሞ እንድንመለከት ያስገድደናል። ታዲያ አንድ ሀገር ያላት የፖለቲካ ጥቅም ወይንም ያለው ግንኙነት እኔ ከምፈልገው ነገር ጋር ይሄ ሀገር እንደው ጎራ ቢይዝ ልበለው አማርኛውን ወይንም ቡድን የእሱ ቡድን ውስጥ መሆን የተሻለ የምጣኔ ሀብት ጥቅም ሊኖረኝ ይችላል ይባላል። አንዳንዴ ትሬድ ባላንሶቻችንን ስንመለከት በጣም የወጪ ንግዳችን የሚወጡባቸውን ሀገሮች ላይ አብዛኛውን ጊዜ ያለንን ግንኙነት ጥሩ ብናደርግ የተሻለ ነው። አሁን እንደ ኢትዮጵያ አይነት ያለች ሀገር የገቢ ንግዷ ላይ ወይም ኢምፖርት የምታደርገው ነገር በጣም የሚበልጥ ሀገር ላይ የወጪ ንግዷ በጣም የሚያመጣላት ዶላር ወይም የሚያመጣላት የውጭ ምንዛሪ በጣም ከፍተኛ ጥቅም ስላለው የውጭ ንግድ የምትልክባቸውን ሀገራት ላይ ያላት ግንኙነት ጠንካራ መሆን አለበት። ያ ካልሆነ ግን ያ ችግር ይፈጠራል። ትሬድ ባላንሱ የበለጠ ኔጌቲቭ ይሆናል ወይንም የወጪ ንግዷ በጣም እያነሰ በመጣ ቁጥር ለኢምፖርት እንኳን የምትከፍለው የውጭ ምንዛሪ እስከ ማጣት ድረስ ልደርስ ትችላለች። ስለዚህ ያለውን ግንኙነት ከምን አንጻር ይመለከታል? አንድ ሀገር ምጣኔ ሀብቴ ላይ ወይም ወጪ ንግዴ ላይ እንዳልኩት እዛ ላይ መዳረሻ የሆኑ ሀገራት ላይ ያለኝ ግንኙነት ጠንካራ ማድረግ አለብኝ የሚለውን ነገር ወስነው ያንን ጎራ ይዛሉ። ከዛ ደግሞ የአቅርቦት ሰንሰለት ደግሞ የመበታተን ነገር አለ። ቅድም የነዳጅን አነሳሁ እንጂ ሌላ በርካታ ወደ ተለያዩ እስያ የምንበለው አውሮፓ የሚሄዱ የምርት ሎጂስቲክሶች ወይንም ዲስትሪቢዩሽን የማከፋፈል ሂደት በዛው ሰርጥ ነው የሚያልፉት። ይሄ ነገር ካልሆነ ይሄ ነገር ካልመጣ የአቅርቦት ሰንሰለት መቋረጥ ይመጣል። ይሄም ማለት እንግዲህ ማኒፋክቸሪንግ ወይንም የማምረት ኢንዱስትሪ ላይ የሚገቡ ጥሬ ዕቃዎችን፣ አስፈላጊ የሆኑ የምግብ ግብአቶችን ሁሉን ሙሉ ለሙሉ የእነሱን እንቅስቃሴ ሊያቆም ይችላል። ዓለምን የሚያንቀሳቅሰው ኃይል ነው። ኃይል ነው ሲባል እንግዲህ ታዳሽና ታዳሽ ያልሆነ ኃይል አለ። ከዛ ደግሞ በመቀጠል በጣም የሚያስፈልጉ ለምርት እንበላቸው ለተለያዩ አይነት ለመዋቢያም ልንል እንችላለን የሚያስፈልጉ ተፈጥሯዊ የሆኑ ሚነራሎች ወይንም ሀብቶች ደግሞ አሉ። አንደኛ እንግዲህ አፍሪካ ሁሉ የሚነሳው የአፍሪካ የሚነራል ክምችት ወይንም ይሄ ተፈጥሯዊ የሆኑ ሚነራሎች በጣም በርካታ ነው። ይሄንንም ደግሞ ለማግኘት እንግዲህ ያኔ ስክራምብል ኦፍ አፍሪካ የሚል 1882 እንደ አውሮፓውያን አቆጣጠር ጀምሮ አውሮፓውያን ኮሎናይዝ አድርገው አፍሪካን መጥተው በቀኝ ግዛት አድርገው ያንን ሁሉ ተፈጥሯዊ ሀብት ሲወሰድ የነበረው ዋናው ነገር ምንድን ነው? ኃይል ነው አይደለ? ኃይል ደግሞ ሲባል ኤነርጂን ብቻ ሳይሆን ሱፒሪየር የሆነ ወይንም የበላይነትን የሚያሳዩበት ኃይል እንዲኖራቸው ነው። ሁሌም እንግዲህ ምጣኔ ሀብት የበላይነት ኃይልን ነው። አሜሪካ፣ ቻይና የተለያየ እርስ በርስ ጦርነት ውስጥም የሚገቡት የዓለም አንደኛ ኢኮኖሚ ሲኮን እንደው ስብሰባ ላይ እንኳን ሲቀመጥ እኮ እንደው ዋና ስራ አስኪያጅና ሌሎቹ ሲቀመጡ የተለያየ አይነት ፖዚሽን ወይንም ስታቸር እንዳላቸው ያስታውቃል አይደለ? ልክ እንደዛም እንግዲህ ትልቅ የምጣኔ ሀብት ኃይል ያላት ሀገር ለየትኛውም ሁኔታ ድርድር ስትቀመጥ ወይም ለየትኛውም አይነት ግንኙነት የበላይነት ስለሚኖራት ያንን ነገር ለማግኘት ነው። ከዚህ አንጻር እንግዲህ አብዛኛውን ጊዜ ጂኦፖለቲክስ ላይ ሲቀመጥ የተለያዩ አይነት አሁን ለምሳሌ እንደ ቻይና አይነት በምጣኔ ሀብት በጣም ያደጉ ወደ በኋላ ያነሳዋለሁ ደግሞ በቴክኖሎጂ ደግሞ በጣም የመጠቁ ሀገራት ምን ያደርጋሉ? አብዛኛውን ጊዜ
ኢንፍራስትራክቸር ወይ መሰረተ ልማት የሌላቸው እያደጉ ያሉ ሀገራት ላይ ሄደው ያላቸውን ሀብት በማፍሰስ እነዛን ሚነራሎች የማውጣት ወይንም እንዴት ነው ያን ነገር አውጥተው ለመሸጥ የሚደረገውን ከባድ የሆነ ካፒታል የሚፈልገውን የምርት ሂደት ያግዛሉ ወይም ኢንቨስት አድርገው ኦን ያደርጉታል። አብዛኛውን ጊዜ ደግሞ እንግዲህ ቻይናም ይሁን አሜሪካንም እንበላት የተለያዩ አይነት ያደጉ ሀገራት ወደ እያደጉ ያሉ ሀገራት ላይ መጥተው እነዚህን ሚነራሎች አውጥተው ሲሸጡ ትልቁን ፐርሰንቴጅ የሚወስዱት ለምን መሰረተ ልማቱን የሚገነቡት ትልቅ ካፒታል የሚያፈሱት እነሱ ስለሆነ ላየን ሼር የሚለውን ወይንም የአንበሳ ድርሻ የሚወስዱት እነሱ ይሆናሉ። ታዲያ ይሄ ከሆነ በኋላ ደግሞ ያ ግንኙነት ትስስር ተፈጠረ ማለት ነው። ጂኦፖለቲክስ ማለት እንግዲህ ከበርካታ ሀገራት መካከል ያለ ብቻ ሳይሆን ከአንድ ሀገር ወደ አንድ ሀገር ላይ ያለው ግንኙነትን በዛ ዲፋይን ስለሚደረግ ነው። ታዲያ ይሄ ጠንካራ የሆነ ግንኙነት ካለ በየትኛውም ሰዓት ግጭት በሚፈጠርበት ወቅት እንደ አሁን ለምሳሌ የዚምባብዌን ብድር ሙሉ ለሙሉ ቻይና ነው ያዘችው ይባላል አይደለ? ዚምባብዌን እንደው ፓወር ለሆነ ድርድር ብትቀርብ የየትኛውን ሀገር ጎን ወይንም ሳይድ ትወስዳለች ለማለት አይከብደንም። ወደ ቻይና ነው የምትሄደው ቢካዝ ያላት ኢንተርዲፔንደንሱ ቅድም አንስቼዋለሁ እዛ ጋር የመደገፉን ከዛም ደግሞ ያላቸው ግንኙነትን ኢቭን ደግሞ ተፈጥሯዊ የሆኑ ሚነራሎችን የማውጣት ራሱ ስራ የሰራችበት ከቻይና ጋር ያላት ግንኙነት ስለሆነ ወደዛ የመሄድ ነገር አለ። ሌላ ደግሞ ቴክኖሎጂን ስናነሳ አብዛኛውን ጊዜ አሁን የደህንነት ስራዎች ሲሰሩ ኢንተለጀንስን ስንመለከት በቀዝቃዛው ጦርነት ላይ እንግዲህ አሜሪካና ሩሲያ ወይንም ያኔ በዛ ጊዜ የሶቪየት ህብረት አሜሪካና የሶቪየት ህብረት እርስ በርስ በጣም ይሰራረቁ ነበር የደህንነት መረጃዎችን። በጣም ይሄ አንድ ሰላይ ተልኮ እንዲያውም በጣም በርካታ የሆኑ የልብ ወለድ ትረካዎች ሁሉ ተሰርተውበታል ያ የቀዝቃዛ ጦርነት ጊዜ። ልክ እንደዛ እንግዲህ ቴክኖሎጂ የመሰራረቅ የሮኬት ሊሆን ይችላል ይሄ የጦር መሳሪያ ብቻ ሳይሆን በተለያዩ አይነት ታዳሽ ኃይል ላይ የሚደረጉ አግሪካልቸር ላይ ሊደረግ ይችላል በርካታ ቴክኖሎጂዎችን ያንን ነገር ለማድረግ የሚሰሩ ግንኙነቶችም እንደዚህ አይነት የጂኦፖለቲክስ ዲተርሚኔሽን ወይንም የመወሰን ትልቅ አቅም ይኖራቸዋል። ስለዚህ እንግዲህ ተፈጥሯዊ ሀብትም ይሁን ቴክኖሎጂን በመጠቀም የሚደረጉ ስምምነቶችና ያሉ ግንኙነቶች እንዴት ነው ታዲያ ምጣኔ ሀብት ላይ ደግሞ አፌክት የሚያደርገው ቢባል ቅድም የዚምባብዌን አንስቻለሁ። አብዛኛውን ጊዜ ደግሞ ቴክኖሎጂ ላይ ስንመጣ አንዳንዴ እንደው በትራንስፈር ኦፍ ኖሌጅ ልንለው እንችላለን። የእውቀትና የቴክኖሎጂ ሽግግርን ከማድረግም አንጻር የትምህርት እድሎችንም ልንል እንችላለን። የተለያዩ አይነት በሁለት ሀገራት መካከል የሚደረጉ ስምምነቶች ላይ አድርገው ዜጎች ከዜጎች ጋር የሚያገኙትን ጥቅም ሊሆን ይችላል። አንድ ሀገር እንኳን አብዛኛውን ጊዜ አሁን ለምሳሌ ድሮ ሶቪየት ህብረት በጣም ከኢትዮጵያ ጋር በደርግ ጊዜ በጣም ጠንካራ የሆነ ግንኙነት ስላለ ትምህርትን ቴክኖሎጂን ለማስተማር ምንድነው የሚደረገው? እንዴ እሱ እኮ ሩሲያ ነው የተማረው፣ እሱ እኮ ኩባ ነው የተማረው ይባላል አይደለ? እንግዲህ በዛ ጊዜ ሶቪየት ህብረት፣ ኩባ እና አንድ አይነት የሶሻሊዝም ርዕዮተ ዓለም የሚከተሉ ሀገራት በዓለም ሀገራት ላይ ያን አስተሳሰብ ያን ያኗኗር ዘይቤ ለማስረጽ በሚሞክሩበት ወቅት የተለያዩ አይነት መረጃዎችን፣ ቴክኖሎጂዎችን፣ ትምህርቶችን ለማስተላለፍ ለነዛ ሀገር ዜጎች የተለያዩ የትምህርት እድሎችን ያደርጋሉ። እነዛ ደግሞ የትምህርት እድል ደግሞ ያገኙ ተማሪዎች ደግሞ ተመልሰው ሲመጡ ወደ ሀገራቸው ያን ነገር የማስተማር መልሶ የማስተማር ሂደት ስለሚኖር ኮንትሮል የማድረግ ነገር ይኖራል ማለት ነው፣ ወይንም ቁጥጥር ለማድረግ። ይሄ ዳዳ ትስስር የትኛውም እንግዲህ አብዛኛውን ጊዜ ኢትዮጵያን አብሶ ብንመለከት በተለያዩ ጊዜያቶች ወይም በተለያዩ ስልጣን ላይ በነበሩ መንግስታት ስንመለከት አኗኗራችንም እንደው ኢቭን አለባበስ ብንል አነጋገር ሁሉም ያ ነገር የነበረንን ግንኙነት የሚያሳይ ነው። ከአሜሪካ ጋር ጠንካራ ግንኙነት ያላቸው ሀገራት እንዴት እንደሚሆኑ ይታወቃል። ከቻይና ጋር ደግሞ ያላቸው the same thing ያንን ነገር ለመመልከት እንችላለን። አምስተኛውና የመጨረሻው እስቲ በጂኦፖለቲክስ ላይ አብዛኛውን ጊዜ የሚነሳው የማክሮ ኢኮኖሚክ ፖሊሲ ራሱ አቀራረጽ ወይንም በአንድ ሀገር ላይ ያለ የገንዘብ ፖሊሲን የገንዘብ አመራር ስትራቴጂዎችን እቅዶችን ከመቅረጽ አንጻር አብዛኛውን ጊዜ ጂኦፖለቲክስ ተጽዕኖ ያሳድራል። አሁን በተለያዩ ሀገራት ላይ ስንመለከት እንደው የኛንም ሀገር ላይ እየተደረጉ ያሉ ለውጦችን ብንመለከት አብዛኛውን ጊዜ ከዓለም አቀፍ ከሚመጡ ሂደቶች ወይንም ዓለም አቀፍ ደረጃ ላይ ከሚደረጉ ስምምነቶች እየተዋረዱ የሚመጡ የአፈጻጸም ሂደቶች ነው የሚሆኑት። ከዛ ግን ምንድነው ዋናው ትልቁ ችግር ብንል አንድ ግጭት በሚፈጠርበት ሰዓት የምንጠየቅበት አካሄድ ተጽዕኖ የሚያድርበት መንገድ
ትንሽ ከበድ ያለ ሊሆን ይችላል። ይሄም ደግሞ ማለት እንግዲህ የአንድ ሀገር ሉዓላዊነትን ጥያቄ ውስጥ ይከታል ማለት አይደለም። አለማድረግም ስለሚቻል ማለት ነው። ያው ያለውን ነገር ወይም የሚመጣውን ውጤት ትክክለኛ በሆነ መንገድ እየታየ እንደመሄዱ መጠን አብዛኛውን ጊዜ ግን ማክሮ ኢኮኖሚክ ለውጦች ላይ ወይ ሽፍቶች ላይ ስንመለከት አብዛኛውን ጊዜ በዓለም ደረጃ ላይ ራሱ እንደው 80-90 በመቶ ሊባል በሚችል አካሄዱ እንደው ሙሉ ለሙሉ የዓለም ምጣኔ ሀብት የሚሰራበት መንገድ ይሄ ነው፣ ይሄም ደግሞ የተሻለ ውጤታማ ያደርጋል የሚሉ ነገሮች ስለሆኑ ወደዛ የማዘንበል ነገር ይፈጠራል። ግን አሁን አሜሪካና እስራኤል ኢራን ላይ ባደረጉት ጥቃት እስካሁን ድረስ እንግዲህ ያው ከተጀመረ ቆይ ኦክቶበር ትሪክል ዳውን እያደረገ አሁንም ድረስ እንግዲህ እኔ ቅድም አንስቻለሁ። እኔ ነዳጅ ለመቅዳት ተሰልፌያለሁ። በራሴ ኤክስፒሪየንስ ራይድ ጠርተን አተናል። እነዚህ ነገሮች ስንመለከት ምን ያህል ጊዜ ሲቆያል እንደዚህ አይነት ግጭቶች፣ ይሄ ጂኦፖለቲክስ እንደዚህ ከሆነስ ምን ያህል የምጣኔ ሀብት ቀውስስ ሊያስከትል አይችልም ወይ የሚለውን ጥያቄ እንድንጠይቅ ያደርገናል። በዛሬው ድክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል በሀገራችን ውስጥ የሚደረጉ የቡና ግብይት መረጃዎችን በዘመናዊ መንገድ ቴክኖሎጂን በመጠቀም ለገዢዎች የሚያቀርብ ትልቅ የመረጃ ቋት ከሰሩ ወጣቶች መካከል ጋር ከአንዱ ጋር ቆይታ ይኖረኛል። መጀመሪያ እስቲ ራስን አስተዋውቅ። አዩብ ጀማል እባላለሁ። እሺ፣ ምንድን ነው የሰራኸው? የሰራነው ምንድነው ኮፊ ኢንዱስትሪ ላይ ፍራግመንትድ የሆኑትን ዳታዎች ኦርጋናይዝ አድርገን ለባየር ሲምፕሊፋይድ የሆነ ትራንስፓረንት የሆነ እና ትሬስ ተደርጎ ኤቭሪ ሲንግል ዲቴይል ከገበሬ እስከ ኤንድ ድረስ ያለውን ሰፕላይ ቼን ላይ ያለውን ትራንስፓረንት የሚያደርግ ካምፓኒ ነው፣ ስታርታፕ ነው ይሄ which is called ቡና ሳይት። ቡና ሳይት yes ወደ ስሙ በኋላ እንመጣለን። ቡና ሳይት ልክ ይሄ እንደ ኢንሳይትስ ማለት ነው። እይታ ምልከታ የነሱ አይንና እጅ ነን with their eyes and hands in Ethiopia for the buyers። ለገዢዎቹ ኢትዮጵያ ውስጥ ያላችሁ አይንና እጅ ነን ለማለት ነው። በጣም አሪፍ። ይሄ እንዴት አሰባችሁ ጀመራችሁት? መጀመሪያ ላይ ያው እንዲሁ ኖርማሊ ከቡናው በፊት ስራ I used to try many business እና ያው ሻይ ቡና ብለህ ነው የምትወጣው ማንም ጋር አይደል? ቀስ በቀስ ያው የቡና ሱስ አለ ይዛል። at some point ቢዝነስ ፓርትነር ጋር ስገናኝ እሱ ቡናው ላይ ሞር ፎከስድ የሆነ ኤክስፒሪየንስ ነበረውና ብሮከሪንግ ጀመርን። ብሮከሪንጉ ላይ የሆነ ያክል ሰራን ኦልሞስት 6 ወር። at some point ቼኑ ላይ ክፍተቶች አየን፣ በጣም ብዙ ክፍተቶች አየን ዳታ ላይ ኢንፎርሜሽን ላይ ማለት ነው። እና በተለያዩ ኢቨንቶች በተለያዩ ፎረሞች ላይ ባገኘናቸው ባየሮች እና የባየር ኔትወርኮች የተለያየ ኩዌሽኖች ስንጠይቃቸው ነበር ቡናው ላይ የነሱን ፐርስፔክቲቭ ማለት ነው። ምንድነው የሚቸግራችሁ ኤግዛክትሊ የነሱን ነገር ለማሻሻል እና ምንድነው ትራንስፓረንሲ ነው፣ ኢንፎርሜሽን ነው። እና አንዳንዴ ደግሞ ትረስትወርዲነስ የለም ኢትዮጵያ ላይ። ያው በፊት እንደምታውቀው ኤክስፖርት ላይ ለኢምፖርት ብሎ በቃ እየከሰረ ኤክስፖርቱን ማይሆን ቡና እየላከ ዶላሬን አገኘሁ ብሎ ኢምፖርት ያደርግበታል። አሁን ላይ ግን ሞር እየተለወጠ ነውና ያኔ እኛ እዚህ ላይ ስንገባ እነዛን ክፍተቶችን ሞላለን ብለን ነው ቡና ሳይትን የጀመረው። እንዴት ነው የሚሰራው? ድረገጽ ነው? መተግበሪያ ነው? አግሪቴክ ነው። ዳሽቦርድ ቡና IQ በሚባለው ሲስተማችን ዳሽቦርድ ሲስተም አለ። እሱን ዳሽቦርድ ሲስተም ደግሞ ፊልድ ላይ እያንዳንዱ ስቴፕ ላይ ከሃርቨስት ጀምሮ እስከ ሎጂስቲክስ ድረስ ጅቡቲ መጨረሻ ድረስ ሞኒተር እያደረጉ ዳታ ፊድ የሚያደርጉት ኢምፕሎይዎች ይኖራሉ። ኢንክሉዲንግ the cappers and every segment ላይ ሰዎች አሉ። ታች ፖይንት ያለው ቦታ ላይ በሙሉ መረጃው ስለዛ ቡና ከእንግዲህ ከኦሪጂን የተነሳበት ምኑን እያለ ኦሪጂን ሪፕሬዘንቴሽን ነው። ኦቨርኦል ኦሪጂን ሪፕሬዘንቴሽን ነው ፊድ እያደረጉት ይሄ ኦርጋናይዝድ የሆነ ዳታ በዳሽቦርድ ሲስተም
እነሱ ጋር ይደርሳል ማለት ነው። መግዛት የሚፈልግ ሰው ካለ እንግዲህ ደውሎ እንትና ቆይ ስንት እየሸጠ ነው ምናምን አይደለም፣ ወይም ምን አይነት ጥራት አለው በስንት ደረጃ ተመደበ አይደለም፣ እዛ ዳሽቦርድ ላይ ያገኘዋል። ኤግዛክትሊ። አሪፍ። መረጃ ማሰባሰቡ አልከበዳችሁ? ከባድ ነው እሱ በጣም ምክንያቱም ዳታ ሴንሲቲቭ ነው። አሁን ላይ እሱ ነው ከባድ የሆነብን። እና እስኪ ያንን መረጃ እንዴት ነው ታዲያ አሁን እናንተ ስታሰባስቡት? አንደኛ አግሪጌተር ናችሁ፣ የብዙ ቡና አምራችን በለው ቡና ላኪ ከነካፐሩ እንዳልከው የሁሉንም መረጃ አንድ ላይ ሰብስባችሁ ነው የምታቀርቡት። ያን ነገር ለማድረግ ታዲያ ምን እያደረጋችሁ? አሁን ምንድነው መጀመሪያ እያደረገን ያለ ነው፣ ሁሉም ቼኑ ላይ ያሉትን ሰዎች የእነሱን ፐርስፔክቲቭ እያየን ነው። ከገበሬው ጀምሮ ፕሮሰሲንግ ስቴሽኖች አሉ፣ ከዛ በኋላ ሎጂስቲክስ አለ። ለሶስት ልካፋፍለውና በደንብ ጀነራል አድርገውና የእነሱን ፐርስፔክቲቭ ችግራቸውን ምንድነው የማይፈልጉት ምንድነው የሚፈልጉት፣ ከዛ የባየሩን ፍላጎት አለ እና ሜቢ አነሰሰሪ ዳታም ይኖር ይችላል። ዳታ መስጠት ስለማይፈልጉ ኤክስፖርተሮች እና ፊልተር አውት ለማድረግ እየሞከር ነው። ከዛ እነዚህን ዳታዎች እነሱ አምነውን ለእኛ እንዲሰጡ ሴፈስት ፖሲብል ዌይ እየፈለገ ነው። በዛም ልክ ያው ቢፎር ቡና ሳይት ሱን ዴር ዊል ቢ ማርኬት ፕሌስ እና በዛ ማርኬት ፕሌስ ውስጥ ኤክስፖርተር እና ባየር ይገበያያል። ኦንላይን ዲጂታል ኤግዛክትሊ ኦን አወር ፕላትፎርም በቡና ሳይት ውስጥ ሆኖ የግብይት መድረክም እንዲኖር ኤግዛክትሊ እና በዛ መልኩ ተገበያይተው የሆነ ያክል ትረስት ቢውልድ አድርገን ያኔ በደንብ ስንተዋወቅ በደንብ ሲያውቁን ኢኒሺዬሽን ይኖራል። the whole idea the main point ያኔ እንጀምራለን። ያኔ ነው ሽቀላችሁ የሚጀምር። ያኔ ነው ኮሚሽን ቻርጅ ማድረግ ምናምን የሚጀምሩት። አሪፍ። እስቲ እንደው ከግብይትም መድረኩም በዘለለ በጣም ሳይህ ልጅ ነህ፣ እንደው ስንት ዓመት ነው ብዬ ብጠይቀው ኦፌንድድ አትሆንም አይደል? ስንት ዓመት ነው? 20 ዓመቴ ነው። 20 ዓመትህ ነው እንግዲህ 20 ዓመት ማለት ሁለተኛ ዓመት ምናምን የዩኒቨርሲቲ ተማሪ ብትሆን ሁለተኛ ዓመት የዩኒቨርሲቲ ተማሪ አይደለ? እንዴት ነው እስቲ ስራ ፈጠራ ላይ ዝም ብለህ አይ ነው እኛ ድሮ ተቀጥረን ነው መስራት የምፈልገውና ወደዚህ ስትመጣ እስቲ እንዴት ነው ቤተሰብ አንተ ልጅ አርፈህ ትምህርትን አልጨርስም ምናምን አልተባልክም ይላሉ? አሁንም ይላሉ? አዎ ትምህርቱ ነው በቃ። ወደፊት እስቲ እንግዲህ አንተና ፓርትነር ቡና ሳይትን ከመገበያያ መድረክም መረጃ ቋትም በዘለለ ምን አይነት ኢንተግሬትድ የሆነ ዘመናዊ የቡና ግብይት ለኢትዮጵያ ታበረክታላችሁ? አሁን ወደፊት ምንድነው እናበረክታለን የምንለው እንዳልኩ አንደኛ ትራንስፓረንሲ ይኖራል። ሴፍ በሆነ ወይ በሴፈስት እና እነሱ ጋራንቲ የምናደርግበት መንገድ ኖሮ ዳታቸውን ፉሊ እያቀረቡ ባየሩም የሚፈልገውን ኢነፍ ዳታ እያገኘ እንዲገበያዩ እናደርጋለን። ያኔ ምንድነው ኤቭሪ ፕሮብለም ችግር አለ የሚሉት ባየሮቹ ሶልቭ ይደረጋል። ቢኮዝ ኤቭሪ ኢንፎርሜሽን እነሱ እጅ ላይ አለ። እኛን ስለሚያምኑን ፊልድ ላይ ያለውም ያው በማርኬቲንግ እንደ ማርኬቲንግ አሴትም በቪዲዮም በፎቶ መልኩ ስለምናቀርብላቸው ኤቭሪ ፕሩፍ አለ፣ ኤቭሪ ዲቴል አለ። ትራንስፓረንት የሆነ ግብይት ይኖራል። ያኔ ምንድን ነው የሚኖረው? ፕሪሚየም ፕራይሲንግ እየጨመረ ይመጣል ማለት ነው። ለኮፊ ፕሪሚየም ፕራይሲንግ የኢትዮጵያ ቡናም እንደ ብራዚል እና እንደ ኮሎምቢያ ቡና ስፔሻልቲ ኮፊ ትልቅ የሆነ ዋጋ ያለው ስፔሻልቲ ኮፊ ላይ ወደፊት እንደውም ስፔሻልቲ ኮፊ ላይ ነው ሞር ፎከስ እናደርጋለን የምንለው። አሁን ላይ ኮሜርሻልም እንሰራለን እና በኋላ ላይ ይሄን ግብይት ካጠነከርን በኋላ በእኛ መልኩ እየተላለፈ ቡናውን ቫሊዩን ለመጨመር ነው ግብይቱን። ያው ቡና የኢኮኖሚያችን ምንድን ነበር የሚባለው ያዘፈን ዋልታ ነው። ትልቅ የዶላር ገቢ ነው በቡና የሚመጣው። ብዙ ሰው ቴክ ነው አሁን ጊዜው አግሪካልቸር ይሄን ያክል ፐርሰንት ብቻ ነው የሚያደርገው ይላል፣ ግን አይቀርም እና ፖቴንሻሉ ምንድነው ቴክ ኢንተግሬትድ ስናደርገው በጣም ሃይ ፖቴንሻል ይኖረዋል እና ቴክ ጋር አዋቅረን መልቲፕላይ ለማድረግ ነው ይሄን ፖቴንሻል። በጣም እንግዲህ በርቱ አዩብ፣ አንተም ፓርትነርህም በደንብ ሰርታችሁ የኢትዮጵያም የቡና ዋጋ እንዳልከው ፕሪሚየም ፕራይሲንግ ላይ ገብቶ ስፔሻልቲ ኮፊያችንን በደንብ እንግዲህ በዓለም ገበያ ላይ ጠንካራ የሆነ ዶሚነንስ ወይም እንዴት ነው ትልቅ ድርሻ ይዛል ብዬ አምናለሁ። በርቱ። እንግዲህ በሚቀጥለው ስንገናኝ ትልቅ ቢሮ ላይ ሆናችሁ እንግዲህ የቡና ካርታ ኮፊ ቤል ታሳየኛለህ። እናሳያለን። መልካም የስራ ጊዜ።
እንግዲህ በዓለም ታሪክ ላይ ስምምነቶች ተፈጥረው የተለያዩ አይነት ጓደኝነት ወይም ግንኙነትን በለው ያን ነገር በመያዝ የዓለም ሀገራት ለተሻለ የአኗኗር ዘይቤን በለው ለተሻለ የምጣኔ ሀብት ጥንካሬ እያደረጉ ያሉት አላያንስ ወይንም ግንኙነት እንዲያውም በአሉታዊ መንገድ እየተጠቀሙት ያው የምጣኔ ሀብት ተጽዕኖ ለማሳደር በዓለም ፖለቲካና በዓለም ምጣኔ ሀብት ላይ እየታየ ነው። የዛሬ #ሽቀላ ይህን ይመስል ነበረ። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ